ደሃ ወንድ ወዳለሁ እኔ በጣም አፍቃሪ ሰው ነኝ እንደዚህ አይፈቀርም ይሉኛል ወበት ነው ያስጨነጨን ከዛ በያዘው ስልክ አንቺ ተላም ብሎ አሳያቸዋለሁ በኋላ አብጦ አሁን በረዶ አርኪበት ነው መነጽሬን ያተረፈኝ ሙሉ አይኔ ነበር የሚመታኝ ከዛ መታኝ ሰብስክራይብ ለምንድነው ማታረጉት አሁን ማርኩ የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር በእድሜ የሚያንስሽ እሺ እኔ እድሜውን ግን ጠይቄው አይደለም እሱ ማለት ግን ከእድሜው በላይ ማቹር ያደረገ ሰው ታውቃለህ እንደዛ አይነት ካራክተር ስለነበረው እሺ ብዙም አይደለም የ2 አመት ማለት ታናሽ ነው እሺ ከዛ ግንኙነታችን ወደ ቤተሰቦቹ ጋር ሲደርስ እኔ 26 አመት ሆኜ እሱ 24 አመት ነበር ይሄ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነገር ነው ምንም እንትን ያስታውቅ እና በጣም አስተሳሰቡ ላይፍ ስታይሉ ምናምን በጣም በቃ እንደ 40 አመት ሰው ነው እኔ ነገር አለሙን ወደ መሃል ላይ ነው ያወቅኩት እድሜው ኦኬ ከዛ ወንድሙ የወንድሙ ጓደኞች ምናምን ልጅ ነው ይሉኛል በጣም አቢዩዝ ተደረግኩ ነበር እሱ እኮ ልጅ ነው እሺ እና ልጅ ነው ስራውን እየሰራ አይደለም ፎከስድ አይደለም በቃ የሆነ ስራ አቋርጦ አንቺ ጋር ይመጣል በቃ እሱ አሁን ለሱ በጣም ልጅ የሚባል ነው ወንድ ልጅ የሚባል ነው በጣም ነው የደበረኝ የሆነ ሰዓት እሺ ከዛ ለቀን ቁጭ ብለን ከህቴ ጋር እያወራን ምናምን እሱ ብቁ ነኝ ብሎ ሴት ጋር ከሄደ በኋላ ቤተሰቦቹ እንዴት ልጅ ነህ ይላሉ ልጅ አለመሆኑን እኮ ቼክ አድርጎ ነው ሴት ጋር የመጣው አይደል እሱ ነው እሺ እና ልጅ አለመሆኑን ደግሞ አውቃለሁ እኔ እና ምንድነው እና ከነሱ በላይ እኔ ነኝ የማውቀው ልጅ አለመሆኑን ግን ልጅ ነው የሚለው ነገር በጣም እንተናለኝና እና ከዛ ከህቴ ጋር ያወራን በጣም የኢትዮጵያ ወላጆች ልጆቻቸው ልጅ ነው ይላሉ ታውቂያለሽ በተለይ ወንድ ልጆቻቸው የሚያድግ አይመስላቸውም ምናምን ከዛ የሆነ የእናት ካራክተር አድርገው ነው ምናምን ቲክቶክ ላይ ፖስት አደርጋለሁ ፖስት ሳደርገው ግን የሱ ቤተሰቦች እንዲያዩት ብቻ ነበር ምንድነው የሰራሽው ኮንተንት በቃ ለካራክተሩ የ24 አመት ወጣት ነው እናትየው በጣም ልጅ ነው ትለዋለች ፍቅረኛው መታ ስትጠይቀው ልጄ ፖፖ ላይ ነው ገና አሸዋለው ገና አስደሳዋለው ምናምን በጣም በቃ ኤግዛጀሬት አድርጌው እንደዛ ብዬ ፖስት አደረኩ ማለት ይሄን ፖስት ያደረግሽው ከሱ ጋር አቆማችሁ በቃ በቤተሰቦቹ ምክንያት እንዴት አቆማችሁ ላይክ ተነጋገራችሁ ከሱ ጋር እነሱ ልጅ ነው ስላሉሽ ብቻ እሱ ከተቀበሉ አንቺ ከተቀበልሽው ለምን መሀል በቃ የሆነ እኔ ቶለሬት ማላረጋቸው ነገሮች ከቤተሰቦቹ በተለይ ከወንድሙ ጓደኞች ምናምን በቃ ደስ የማይል ነገር ነበረ እኔ ደግሞ እዛ ጭቅጭቅ ውስጥ የመቆየት ሞራል አልነበረኝም እሺ በቃ ሙቭ ኦን አደረኩኝ እሱም አደረጋት ሀሳቡን ስናወራው ወደ ኮንተንት ቀየርኩት ኦኬ ከዛ ሳሚ ፖፖ ላይ ነው አለች ሳሚ ፖፖ ላይ ነው አለች እስካሁን ስራ ቦታ ላይ ስሙ ሳሚ ነው ስሙ ተቀይሮ ይሄንን የኔና የሱን ስቶሪ የሚያውቁ ሰዎች እሺ ሳሚ ነው የሚሉት ሳሚ ነው የሚሉት ማለት ነው በጣም ነው የሚናደደው ስቲል ይነግሩኛል እየደወሉ ቪዲዮውን አየው ቤተሰቦቹ ሲያዩት ምናምን ኦፍ ኮርስ ቪዲዮማ እኮ በጣም ብዙ ቦታ ታይቷል በጣም ብዙ ሰው ሼር አድርገውለታልና እሺ ይሄን የሰራውት ለምን እንደሆነ የሚያውቁ የቅርብ ሰዎች የኔና የሱን ስቶሪ የሚያውቁ ሰዎች ስሙን ቀይሮት ስቲል ሳሚ ነው የሚባለው ሳሚ ነው ወይኔ በእናትሽ ደስ ነው የሚለኝ ነው እንዴ ለሱ ግን ደስ አይልም ደሃ ወንድ ወዳለሁ እኔ በጣም አፍቃሪ ሰው ነኝ እንደዚህ አይፈቀርም ይሉኛል ጎበዝ ነው ያስጨነጨን እንዴት ነው ጎበዝ ጀንጃኝ ይሆንሽው እኔ በጣም አፍቃሪ ሰው ነኝ በጣም ለፍቅር ቅርብ ነኝና ኤክሳይትድ ያደርገኛል ፍቅር የሚባለው ነገር ለምደው አልችልም በቃ ያስደስተኛል መውደድ መዋደድ በእውነት ያነቴን ነው ስለማላውቀው ነው ባይዘው በልጅነቴ ያንን ነገር ስለማላውቀው አሁን እንደውም ለነገሮች ስም እየተሰጣቸው መጣና ቻይልድሁድ ትራማ ይባላል በልጅነታችን ያጣነውን ነገር ፍለጋ ሊሆን ይችላል ምናምን አሁን ስናነብ ይሄን ነገር የሚገልጹልን የሚነግሩን ሰዎች ሲመጡ አንቺ እኮ ያለፍሽበት ያለው ጆርኒ ይሄ ነው የሚሉ ሰዎች ሲመጡ ኦኬ እንደዚህ ሆኜ ነው ምናምን ማለት ትጀምራለህ መጀመሪያማ ራሴን እንደ ጥሩ ሰው እንደ አፍቃሪ ሰው ነበር ማየው ኋላ ግን ይሄ የቻይልድሁድ ትራማም እንደሆነ ህመምም እንደሆነ ይገባል ሰብስክራይብ ለምንድነው የማታረጉት
አሁን አርጉ። ዛሬ ሁላችሁም እርዳታ ፈልጌ መጣ። በተለይ ሴት ልጅ አላችሁ፣ ሴት ልጅ እናት አላችሁ፣ አይኖራችሁም ስለ ሴቶች ግድ ቢሰጣችሁ የሴቶች ደህንነት በጊዜ በሰላም ገብቶ ይወጣት ደህንነታችሁ ግድ ቢላችሁ በሰላም ገብቶ እንደምንገባ በተለይ ይጠብቁናል ባላችሁ ሰዎች ስትጠቃ እንዳጋጣሚ ልንገራችሁ። ዛሬ ከሜክሲኮ ወደ ጋርመንት ነበር ታክሲ ጊዜ ነበር 11 ሰዓት ነው። ከዛ ሰልፉ ላይ ከመሄዴ በፊት እዛ ጋር የሆነ ሰው እኔ ማውራት ጀምሮ ዳዊት እባላለሁ ሲለኝ አይ ግን ባለ ትዳር ነኝ አልኩት። መጀመሪያም ኮንቨርሴሽን ላለመቀጠል ምን ችግር አለው ብሎ ስልኩ ላይ የልጅ ፎቶ አሳየና እኔም ልጅ አለኝ ብሎ የ9 ዓመት ወንድ ልጅ ነጭ ሸሚዝ ያደረገ ልጅ አሳየ። እሺ አልኩኝና ጀሞ ጋር ሲቆም ምንም የጀሞ ሰልፍ ጋር ሲቆም የጋርመንት ሰልፍ ጋር ሲቆም ምንም ሁኔታው ደስ ስላላለኝ ወይ እኔ ጋርመንት ነኝ ብዬ ሲሄድ እኔም እኮ ደዛ ነኝ ብሎ መጣ ማለት ነው። ከዛ መጡ ከፊት ለፊቴ ሲቆም ምንም ነገሩ ደስ አላለ ማለት ከኋላ የመጡ ጥብቅ ይላል፣ እሸሻለሁ ጥብቅ ይላል። ከዛ ስልክ አነሳው ራቅ አልኩትና በደንብ ስልክ አነሳውና ማውራት ጀመርኩ። ረጅም አውቄ ከዛ እያወራው በመሀል ድሬዳዋ ካለ ሰው ጋር ነበር ማወራውና ስለ ሰፈር አወራው። ከዛ ልክ ዘጋ እንዴት ድሬዳዋ ነሽ እንዴ እኔም እኮ የለምበሯን ልጅ ነኝ ምናምን አለ። እውነት ጥሩ ነው ምናምን ተባብለን ምሰራው ናሽናል ኢንተለጀንስ ኤንድ ሴኩሪቲ ነው አለ ማለት ነው። ደህንነት ነኝ ምናምን ሲል እውነት ከዛ መታወቂያ ነው ተሳይና ጸረ ሽብር ኢንተለጀንስ ኦፊሰር ይላል። ስሙ ዳዊት ነው። የአባቱን ስም አላስተዋልኩም። 34 አመቱ ነው። ከዛ ወለጋ ነበር ከ4 ወር በፊት በጉዳት ነው እዚህ የመጣሁት ምናምን አለኝ። እውነት ጥሩ ምናምን አንድ ነገር ማይ እንዲው አላወራ። ከዛ ታክሲው ስንገባ እዚህ ጋር ብሎ ለሶስት ነው የሚይዘው ወንበሩ በግራ በኩል የሆነ ወንድ ተቀመጠ፣ እኔ ተቀመጥ፣ ከዛ እሱ ተቀመጠ። ያን ሰው ያውቀዋል። ሰላም ብሎት የታክሲ ከፍሎለታል ማለት ነው። ከዛ አውቄ ነው ይሄን የነገርኳችሁ ለምን እንደሆነ ያን ሰው ያውቀዋል። ከዛ ቁጭ እንዳልኩኝ ድሬዳዋ ልጅ ማኮሽ ድንሳ ልጋብዝሽ አትሄጂም ምናምን አለ። ወይ እህቴ እየጠበቀችኝ ነው ምናምን ስለው ስልኬን ንጥቅ አደረገኝ ያዘ። ቀልድ ነው መሰለኝ። ኧረ ስልኬን ስጠኝ እባክህ ስራ የቅድም ያወራው ስልክ እየጠበቀኝ ነው፣ ደግሞ የስራ ስልክ ነበር እየጠበቀኝ ነው ምናምን እያልኩትኝ አልሰጥሽም ምናምን ብሎ ኮስተር ማለት ጀመረ። ከዛ ስልኬ ጠራና አጋጣሚ እህቴ ደወለች። ከዛ ያው እሷ ናት አልኩና በቃ ለብሰሽ ጠብቂኝ አውቄ የትም እንሄድበት እንሳቀቀው ደህና ለመሆን ለብሰሽ ጠብቂ ምናምን አልኳት ማለት ነው። ከዛ እሺ ምናምን አለች። እሷም ገባት አወራች። ከዛ እሺ ምናምን ብላ ሲዘጋ አይ እውነት ከሆነ አላስቸግርሽ እና ስለ አዎ ምናምን ስለ እስቲ ታዲያ ስልክሽ አለና ድጋሚ ነጠቀኝ ማለት ነው ስልኬ። ከዛ ራምጣ ምናምን ከዛ መናደድ ጀመርኩኝ። ቀልድ ነበር ግን አመረረ። ራምጣ ምናምን ብዬ ጮክ ስል ምን አቴንሽን ለመሳብ ነው ምናምን የበራሴ ስልክ አቴንሽን አልስብም ስልኬ ይመልስ ምናምን አልኩት ማለት ነው። ከዛ እንደዛ ስላልመልስም እንዳልመታሽ ምናምን ማለት ጀመረ ማለት ነው። ረጅም ደቂቃ ነው የፈጀው። ረጅም እንትን ነው ማለት በጸባይ ረጅም ጊዜ ሞክሬያለሁ። ከዛ እንዳልመታሽ ምናምን ሲል አይ ለማድከው ሊድና መታን ለኔ ግን ስልኬ ይመልስ ስለው ጠብቂ ትወርጃለሽ አንቺ ተላማለና ስልኩ መለሰ ማለት ነው። ከዛ ዝም አልኩ ሙሉ ደቂቃ። ከዛ በኋላ ትወርጃለሽ መውረጃሽን አሳይሻለሁ ምን እንደማረግሽ ምናምን ያለ መሳሪያው እንዲነካከል ማለት ነው በግራ በኩል። ከዛ ደነገጥኩኝና ማለት ሰው እንዲማረግ እንደሚችል ማለት አንስቶ መሳሪያ መደቀን እንደሚችል አላውቅም። ከዛ እቺ ስልክ ደወልኩና እንዲሁ ተጠራጥሬ በቃ ጀሙ ወረጃ ጋር ጠብቀኝ ሆነ ሰው እንዲያለኝ ምናምን አንተ ጠብቃት አሳያለሁ ምናምን ያለ ከዙም ጋር መሰዳደብ ጀመረ ማለት ነው በስልኩ ውስጥ ከሚያወራኝ ሰው። ከዛ ደንገጬ በቃ ተው ምናምን ብዬ ዘጋው። ከዛ ትንሽ ቆይቶ ደግሞ መልሶ ደወለና ልጁ በቃ አትፍሪ እየመጣሁ ነው ፖሊስም አለ ምናምን ሲለኝ አዎ የባለፈው ፖሊስ ምናምን ብዬ ልብስ ብዬ ነው ያወራሁት። ሙሉ መሳደብ ጀመረ። አሳይሻለሁ ምን እንደምታረጊ ዘርማንዘርሽ ማይላው ነገር የለም። ያ ሁሉ ሰው ጸጥ ብሎ እዚህ ጋር አይደለም ፊት ለፊቱ ወንበር ላይ ቁጭ አልኩት። ከዛ ያ ሁሉ ሰው ጸጥ ብሏል። መጨረሻ ላይ በእቺ ጠቅጠቅ ምንላ ስልክ አልቻልኩና አነሳና ደወለና ጀሙ ጋር ጠብቀኝ መኪናውን ይዘህ ምናምን ይላል ማለት ነው። ሳቄ በጣጣ ሳኩኝ ማለት ይሄ ምንም ያስፈልገን ሳደጎች አይደለም እኔና እሱ ምንም ግንኙነት የለም። ለእንደዛ ሲል ሳኩኝ የምርም አልመሰለኝም እስከዛን ሰው። ከዛ በያዘው ስልክ አንቺ ትላም ብሎ አሳያቸዋለሁ። በኋላ አብጦ አሁን በረዶ አርጌበት ነው መነጽሬን ያተረፈኝ። ሙሉ አይኔ ነበር የሚመታኝ። ከዛ መታኝ። ከዛ ደንግጬ ሰውም ዝም ምናምን ብሎ ዝም ብሎ ከዛ ታክሲ ቆመ። ልክ ሲቆም
እዚህ አካባቢ ፖሊስ ጣቢያ አለ ስለው እንደውም ነው ይረጃልና በሩን ከፈተና ሊያወርደኝ ማለት ነው። ሰው ዝም አለ። እንደውም መጨረሻ ላይ ረዳቱና አራተው ምናምን ብሎ ዘጋ። መስግና ይከተልሻለሁ ጠብቂ ምናምን እያለ እየፈራ ነበር። ከዛ እስከ ጎን ያለው እንደዛ ሰላም ያለ የከፈለለት ሙሉ ስሙን ታውቃለህ ስለው ኧረ እኔ ያለ ዛሬ አላየሁትም። እሱም የኔ ሚስት ያገባል ልጅ አለ። እዚህ በእንደዚህ አይነት ሰዎች ግፍ ከዛ ሙሉ ቤት መድረስ አይደለም ታክሲ እስኪደርስ በሆነ ነገር አፈነዳት። ታክሲ ወርጄ ወዴት ልሂድ? ቤት ጋር አይደለው ገና ለሱ ብዬ ጀሞን የመጣሁት እሱን ለመሸሽ ብዬ ከጋርመንት መሄድ ሲኖር እንዴት ታክሲ ሊያዝ እንዴት ቤቴን ሁሉ ማሳየ እስክፋት ሌላ ቦታ ሆኜ ልቀመጥ እስክል ማለት የመታኝ ራስ ምታት ቆም ማለት በወንድ እጁ በዛ ጉልበቱ በዛ ስልክ ማለት ነው። አካችሁ ምታውቁ በተለይ ናሽናል ኢንተለጀንስ እና ሴኩሪቲ ሰርቪስ መስሪያ ቤት ጠብቆናላችሁ፣ ደህንነታችንን ታስጠብቃላችሁ ስንል በዋና የቡድን መሪያችሁ አንድ ሴት ልጅ ጥቃት ከደረሰባት እውነቴን ነው የምልህ ያረዳት ባተርፈኝ ጌሱ አግኝቶ ቢሆን እግዚአብሔር እንዳይሉ ብለኝ ስለሚጠነቀቅ ጠበቀኝ እንጂ ዛሬ እዚህም አልኖርም። ድንገት አንድ ሴት የምር ታክሲ ሲቆጣኝ የነበረው እንደሚያቀኝ ሰው ነው። ሁሉም ሰው ከወረድ በኋላ የሚያቀሹ እኮ መስሎናል። ምክንያቱም እንደሚያቅ ሰው ነበር ሲቆጣኝ። ስለ ስትራቴጂ አልሰጥሽም ምናምን ሲለና የምር እሱ መናገር አቅቷት አንድ ሴት የምር አብረው ወርድ ይህ ሰውዬ በህይወት ይመልሳታል። ያን ይፈልጋል። ቤተሰቦቻችን ይፈልጉናል። ይህ ሲፈጠር ዛሬ ማታ ነው፣ ሐሙስ ቀን ማለት ነው። የለበሰው ሰማያዊ ስትራይፕ ቲሸርት በጅንስ ነው። ከስራ አድሬ ውዬን የመጣሁት እያለ ነበረ። ወለጋ ከ4 ወር በፊት ሄጄ በጉዳት ነው የመጣሁት ወደዚህ የተቀየርኩት ብሏል። መታወቂያው ላይ ዳዊት የአባቱ ስም እርግጠኛ አይደለሁም። እድሜውን ግን አይቻለሁ 34 ይላል። ጸረ ሽብር ኢንተለጀንስ ኦፊሰር ይላል። ከዛ የቡድን መሪ ማለት ነው ብሎኛል። ስልኩ ላይ የ9 ዓመት ልጅ ብሎ ነጭ ሸሚዝ የለበሰ ልጅ አሳይቷል። ድሬዳዋ ነንበሯን ነው ሰፈሬ ብሏል። እባካችሁ የምታውቁ ሰዎች መስሪያ ቤቱም ቢሆን ይህን ሰውዬ የምታውቁ ከሆነ እኔ ብዙ ምስክር አለኝ። የታክሲውን ሰው በሙሉ ስልክ ተቀብያለሁ። ብዙ ምስክር አለኝ። ይህ ሰው ነገ የሰው ህይወት ያጠፋል። እዛ ዜና ነው የሚሆነው። እኔ ዛሬ ተሳቅቄያለሁ። መውጣም አይመስለኝ ታክሲ ውስጥ ገብቼ እንዴት ነው እዛ ነው የሚሰማኝ። አንድ ሰው ከዛ በኋላ የመጣሁት እኔ ነኝ። ህመሙ ቤት ስገባ የተሰማኝ እስከዛ ምንም አልተሰማኝም። ድንገት ባካችሁ ሴቶች ለሴት ልጅ ግድ የሚሰጣችሁ ባካችሁ